ሰላም ጤና ይስጥልኝ ውዶቼ ማሮቼ፣ እንዴት ናችሁ? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን አለሁላችሁ። እንግዲህ ሰሞኑን ራስ የማጥፋት ነገር በጣም እየበዛ ነው። ራስ የማጥፋት ነገር በጣም እየተደጋገመ ነው። አንዷ ከአንዷ እየኮረጀች ራሳችሁን እያጠፋችሁ ነው። ይሄ ነገር መቆም አለበት። ሌላው እህቶቼ እንደ ማስፈራሪያ ወንዶች የሚጠቀሙባችሁ የእርቃን ፎቶ ልካችሁ በኋላ እንደ ማስፈራሪያ ወንዶች ሲጠቀሙባችሁ ይህ ነገር ማለት ነው። የራቁት ፎቶ ልካችሁ ወንዶች የራቁት ፎቶ እንደ ማስፈራሪያ ነገር የሚጠቀሙባችሁ በዚህ መፍራትን ማፈርም የለባችሁም። ይህ ተፈጥሮ የሰጠችን ነው። ተፈጥሮ የሰጠችን ነው። ስለዚህ እንደ ዓለም ሴቶች የኛ የተለየ ተፈጥሮ የለንም። እንደ ዓለም ሴቶች የተለየ ተፈጥሮ የለንም። እኛ ኢትዮጵያኖች ከሌሎች ለየት የምንለው መሸፋፈን፣ መገላለጥ ስለማይፈቀድ በመሸፋፈን ነው እንጂ ሌሎቹ አገሮች ስንሄድ እኮ በየመንገዱ ላይ ቂጣቸውን ጥሎ ነው የሚሄዱት አይደል እንዴ? በየመንገዱ ላይ ቂጣቸውን ጥሎ ነው የሚሄዱት አይደል? ስለዚህ አንድ ሴት ለምትወደውና ለምታፈቅረው ወይ ለጓደኛዋም ለጮኛዋም ሊሆን ይችላል ፎቶ ላከች። እሷ ስለምታምነው እህቶቼ፣ የዋህነት ከእንግዲህ ወዲያ ከአንደኛችሁ ሌሎቻችሁ ተማሩ። እሷ ስለምታምነው የራቁት ፎቶ ላከች፣ ቪዲዮም ላከችለት። እሱ ግን ትንሽ ሲቆይ በመሀል ግጭት ሲፈጠር ይሄን ያህል ገንዘብ ካላስገባሽልኝ ይሄንን ጉድሽን ቤተሰቦችሽ ያዩታል፣ አደባባይ ላይ የማወጣው ብሎ የሚያስፈራራ ወንድ ሳይሆን የአንድ ወንድ ስነ ምግባር ያለው ሳይሆን ከሴት ከእናት ከእህት ነገም ደግሞ እሱ የሚያገባው ሴት ነው አይደለ? ስለዚህ ይሄ ምን ብዬ እንደምናገር አላውቅም። በዚህ የሚያስፈራሩ ሰዎች የደደቦች መጨረሻ ደደቦች ናቸው። በዚህ የሚያስፈራሩ ደደቦች ማለት ነው። ለምን ይህ ያቺ ልጅ አምና የላከችልህ የእርቃን ፎቶ እናትህ ጋር አለ፣ እህትህ ጋር አለ፣ አንተ ዘሮች ቤተሰቦች ጋር በሙሉ አለ ይሄ ነገር። ስለዚህ ይሄ ማስፈራሪያ አይሆንም። ከፈለገው ቲሸርት ላይ ባጅ ያሰርቶት ይሂድ፣ ከፈለገው ግንባሩ ላይ ያስለጥፈው። ለምን አንቺ የላክሽለት አንቺ ጋር ብቻ ያለ የአንቺ ሚስጥራዊ ነገር አይደለም፣ ሁላችንም ጋር ያለ ስለሆነ በዚህ ተሸማቃችሁ ለወንድ ይሄን ልኬ እንደዛ አደረገኝ ብላችሁ ተሸማቃችሁ የምታለቅሱ ሴቶች፣ በዚህ ተሸማቃችሁ ብር የምትልኩ ሴቶች፣ ቪዲዮን አጥፋልኝ ይሄን ያህል ብር ልክልሃለሁ ምናምን የምትሉ ሴቶች ብር ስምትልኪ በምናምን ሺው ነው። አንደኛ እንግዲህ አፍረተ ስጋሽን እርቃንሽን ሆነሽ በቪዲዮና በፎቶ ልከሽለት ያላመነሽ ገንዘብ ልከሽለት ማጥፋቱን ታምኛለሽ? በምን ማመኛው መተማመኛ ዋስትናችሁ ምንድን ነው? ብርሽን ትልክለታለሽ፣ ድጋሜ ደግሞ ያሳይሻል፣ ይልክልሻል፣ ቀሪውን ይኸው ብሎ ይልክልሻል። ስለዚህ እነኚህ የዘቀጡና ባለጌ ወንዶች በጣም የዘቀጡና ባለጌ ወንዶች ናቸው። ስለዚህ እነሱን ለመበቀል ነው እንጂ መጣር ያለብሽ በእነሱ ህይወትሽን ማጣት፣ በእነሱ መበሳጨት፣ በእነሱ ገንዘብሽን መበላት የለብሽም። ይልቁንም ወንዶችን አሳደሽ ተበቀያቸው። እግዚአብሔርን እንደዚህ አይነት ወንዶችን አሳደሽ ተበቀያቸው። ብዙ ወንዶች አሉ፣ ምግባር ያላቸው አሉ። ብዙ ወንዶች አሉ ከእናት ከእህት ነገ ደግሞ ባለቤቱ ሴት እንደሆነች የሚያከብሩ ስብዕና ያላቸው ወንዶች አሉ። ሲጀመር ይሄን ነገር ላኪልኝም አይልም። ጨዋ ወንድ ጨዋ ወልዶ ጨዋ ያሳደገው ይህን ነገር የእርቃን ፎቶ ላኪልኝ አይልሽም። ያለሽም ደግሞ አንቺ ፍቅርሽን ለመግለጽ ላክሽለት። ከዛን እሱ አስፈራራሽ። ሲፈልገው ቲሸርት ላይ ያትመው ፎቶሽን ቢኖር ባንቺ አልተጀመረም። ሲፈልገው ሁሉም ቦታ አትሞት ይልበሰው፣ ካልሲ ያርገው፣ ጫማ ያርገው፣ ቲሸርት ያርገው። ምንም ይሄ የሚያስፈራና የሚያስፈራራ ነገር የለም። እህቶች በዚህ ምክንያት ራሳችሁን የምታጠፉ እህቶች ካላችሁ ይሄ በጣም ቀላል ነገር ነው። ስለዚህ ይሄ ማስፈራሪያ አይሆንም። በህግም ደግሞ ያስጠይቃል። በነገራችን ላይ በህግም ያስጠይቀዋል እሱን ማለት ነው። ስለዚህ እህቶቼ በዚህ ነገር ራሳችሁን አትሞኙ። የወረደው ያፈረው የቀለለው አንቺ ሳኮኝ እሱ ነው። አንቺ እምነትሽን ነው አይደለ? ስለዚህ ሁለት ያጣ እንዳትሆኑ፣ ገንዘባችሁን በዚህ ምክንያት እንዳትበሉ፣ ህይወታችሁንም እንዳታጡ። ሁሉ ጊዜ እየደወለ የሚጨቀጨቃችሁ እናንተን የሚላችሁ ከሆነ ስልካችሁ መቀየር፣ የሚያስፈራራችሁ ከሆነ ስልካችሁን መቀየር ይልቀቀው። አንድ ሰሞን ቢወራ ነው ጉድ፣ ለአንድ ሰሞን ነው። አንድ ሰሞን ቢወራ ነው። ዘመዶችሽን ቢሆን እኮ ቢያዩት ኢትስ ኦኬ፣ ምንም ችግር የለም። ይሄ ምን ችግር አለው?
ይሄ እርቃን መታየት ምን ችግር አለው? ስንቱ አብዶ በመንገድ ላይ እየታያል እንዴ? ስንቱ እኮ አብዶ እህቶቻችን እኮ እያበዱ እኮ በመንገድ ላይ እየታየ ነው። ስንቱ ወንድሞቻችን እኮ በየጸበል ቦታ በየምኑ እኮ አብደው እርቃናቸውን እያየናቸው እኮ እኛ ሴቶች ፎቶ እናነሳለን እንዲ አናነሳም። ስለዚህ እንደዚህ አይነት ስነ ምግባር የሌላችሁ የዘቀጣችሁ ወንዶች አደብ ብትገዙ መልካም ነው። ለምን አንድ ቀን ዋጋ ያስከፍላችኋል። አንድ ቀን መጥፎ ሴት ላይ ይጥላችሁና በጣም የማትወጡትን ዋጋ ትከፍላላችሁ። በነገራችን ላይ አንዲት ጀግና ሴት አጸያፊ ተግባር የፈጸመችበት ወንድ ሰምቻለሁ። ያው ወንጀል ቢሆንም እሷ በሕግ ቁጥጥር ስር ብትውልም ግን እንደዚህ አይነት ሴቶች ላይ በተደጋጋሚ ብዙ ሴቶች ላይ እንደዚህ አይነት ተግባር ሲያደርግና እንደዚህ አይነት ያደረገውን እንትን አይታ ኢትዮጵያ ውስጥ በጣም አጸያፊ ነገር ፈጽማበታለች። ግን ወንጀል ነው። በወንጀል መጠየቅ ስላለባት በሕግ ስር ነው ያለችው። የሕግ ተፈርዶባት እስር ላይ ነው ያለችው። ስለዚህ ውዶቼ ይህን ነገር ሴቶች ምንም መፍራት የለባችሁም። ይሄ በየጸበል ቦታው በየመንገድ ላይ በየምን ስንሞት ማንም ነው የሚያየው። አሁን እኮ ማለት ነው አሁን ላይ እኛ አፈርንበት አይደለም፣ ልብስ ሸፈነውና አፈርንበት። ይሆን የሚታይ ቦታ ላይ ቢሆን መታየቱ አይቀርም፣ ግንባራችን ላይ ቢሆን መታየቱ አይቀርም። አንሸፍነውም። እግዚአብሔር የፈጠረው ቦታ እዚህ ከሆነና ከታችንና አሳፈረን አይደለ? ግን ፊት ለፊታችን ግንባራችን ላይ የሚታዩ ቦታዎች ላይ ቢሆን እንደ አይናችን አይን እኮ ሚስጥራዊ ቦታ ብትሆን የአይን ስራዋ ሌላ ቦታ ቢሆን እኮ አይናችን ስንቀርጽ እናፍራለን ማለት ነው፣ ሚስጥራዊ ቢሆን ማለት ነው። ስለዚህ እህቶቼ ለእናንተ ሚስጥራዊ የሆነ ነገር ምንም ነገር የለም፣ ምንም ነገር የለም። ይሄ ማስፈራሪያችሁም ሊሆን አይገባም። እንደውም ልትማሩበትና ወንዶችን እንዳታምኑ ወንዶችን እንድትጠነቀቁ የሚያደርጋችሁ ነገር ነው። ስለዚህ ውዶቼ ምንም ነገር እንዳትፈሩ። ወንዶችም ከላኩላችሁ እናንተም ማስፈራሪያ እንትን ማለት ትችላላችሁ። ማስፈራሪያ እኮ እንደዚህ ያደረገኝ ብለሽ መረጃና ማስረጃ መያዝ ነው። ወንዶችም እንደዚህ ከላኩላችሁ መረጃና ማስረጃ መያዝ ነው እንጂ እራሳችሁን ማጥፋት የለባችሁም። ወንድ ቢሄድ ወንድ ይመጣል። ስለዚህ ተከዳው ብላችሁ እንደዚህ የራቁት የእርቃን ፎቶ ተፖስተብኝ ቤተሰቦች ሲያዩኝ ይሰድቡኛል፣ ምን ይሉኛል። ይሄ ነገር መሆን የለበትም። ለምን ይሄ ቀላል ነገር ነው። አንቺ ላይ ብቻ ያለ ሌላ ሰው ጋር የሌለ ነገር ስላልሆነ የአደባባይ ላይ የሚታይ ነገር ስለሆነ ምንም የሚያሳፍርም ምንም አጸያፊ ነገር የሰራሽው ነገር የለም። በእምነት ያረግሽው ነገር ነው። ለፍቅር ብለሽ የከፈልሽው መስዋዕትነት ነው። ባታደርጊው መጀመሪያ መልካም ነው። ባትልኪለት መልካም ነው። ከሆነ ወዲያ ግን በምንም ታምር በምንም ሁኔታ ራሽን ማናደድም ማበሳጨትም የለብሽም። ተሽለሽና ጀግና ሴት ሆነሽ እሱን ማሳየት አለብሽ። እኔ ምን አይነት ሴት ነኝ፣ እኔ ምን አይነት ጀግና ሴት ነኝ፣ ባየኝ ቁጥር እንዲናደድ ባየኝ ቁጥር እንዲቃጠል ማድረግ ነው እንጂ ያለብሽ ራስሽ ላይ ወስነሽ ተሸናፊነት ሽንፈትሽን ማሳየት የለብሽም። የዘመኑ እግር ኳስ ተጫዋች አንዱን ሲደግፍ አንዱ ሲወድቅ የደገፈው ሲወድቅ እንደባለፈው ሞኙ ልጅ ጆሮውን እንደቆረጠው አንቺ ደግሞ በህይወትሽ ላይ መወሰን የለብሽም። እሱ አካሉን አጎደለ። እነሱ ለተጫወቱት፣ እነሱ ለተሸለሙት፣ እነሱ ለተሸናነፉት፣ እነሱ አበል ለበሉት፣ እሱ ግን በሜዳ አንዳንድ ደጋፊዎች ግን ያሳዝኑኛል። በሜዳ ጆሮውን ቆረጠ፣ በሜዳ ደሙን አፈሰሰ። ወይ ቴንኪው ላይሉት አያችሁ አይደለ? ስለዚህ አንዳንድ ደደብ ወንዶችም አይምሮ በሽተኛ ወንዶችም ልክ እንደዛ እግር ኳስ ደጋፊ ማለት ነው ናቸው። እና አንቺ ምንም ነገር ማፈር በዚህ ምክንያት የምትሞቱ እህቶች ይሄንን ቪዲዮ አድርሱት። እግዚአብሔርን በዚህ ምክንያት ለመሞት ያሰባችሁም ሆነ የእርቃን ፎቶ የላካችሁ የኔን ቪዲዮ የምታዩ ልጆች እግዚአብሔርን ይሄ በጣም ቀላል ነገር ነው። ለዚህ ብር መደራደር የለብሽም። አማላጅ እስቲል አማላጅ ራሱ ማለት ነው በቃ ይሄንን ያህል ብር ሰጠዋለሁ አማላጅ ምናምን መላክ በፍጹም የለብሽም። ይሄን ያህል ብር ሰጠዋለሁ በቃ ያጥፋልኝ ብለሽ አማላጅ መላክ የለብሽም። በምንም ታምር መላክ የለብሽም። በምንም ታምር እሱን መለማመጥ የለብሽም። በምንም ታምር ማለት ነው። ለምን በብዙ አጋጣሚ እኮ ይታያል ይሄ ነገር። ይሄ ሚስጥራዊ የምንለው ልብስ የሸፈነው አካላችን እኮ በብዙ አጋጣሚ ይታያል። በየጸበል ቦታው ይታያል።
በየመንገድ ላይ እህቶቻችን በቃ መንገድ ላይ የወደቁ እህቶቻችን፣ ወንድሞቻችን የብዙዎቻችን እኮ መንገድ ላይ ነው ያለው። ድንገት እኮ መንገድ ላይ ቀርተን እኮ መንገድ ላይ እኮ ብንሞት አጥቦ ገንዞ የሚሸፍነን ህዝብ ነው አይደል? ሰው ነው አይደለም? ስለዚህ ከአንቺ ከሰው የተለየ ነገር አልያሽም። ከሰው ለየት ያለ ነገር የለሽም። የሚያሳፍር ነገር አልያሽም። የሁላችንም ዘሴም ተመሳሳይ ነው። በዚህ ምክንያት እህቶች ምንም ነገር መሸማቀቅም ራሳችሁን ማጥፋት የሚባል ነገር እንዳይሰማችሁ። ስለዚህ ጉዶች ማሮች፣ እንግዲህ ሌሎቻችሁም እንደዚህ ወንዶች የሚያስፈራሯችሁ ከሆነ አንድ የእንባ ዘለላ ማፍሰስ የለባችሁ። አንድ የእንባ ዘለላ በዚህ ምክንያት ማፍሰስ የለባችሁ። ሲፈልጋችሁ እንደፈለጉት ያርጉት። በወረቀት እያተሙ እየታፔላ ላይ ይለጥፉት። በወረቀት እያተሙ እየታፔላ ላይ ይለጥፉት። እየፔጃቸው ላይ ፕሮፋይል ያርጉት። ከተመቻቸው እውቅና ካገኙበት ይፈምሱበት። አንቺ ምንም የሚያናድድሽ ነገር የለም። ከአንቺ ላይ ተቆርጦ የሄደው የለም። ከአንቺ ላይ የሚቀንሰው ነገር የለም። በዚህ እህቶቼ ምንም ነገር እንዳታስቡ፣ ምንም ነገር እንዳትጨናንቁ። ራሳችሁ ላይ ትኩረት አድርጎ ራሳችሁን ጠብቁ። ተሽላችሁ ዛሬ እሱ እንደናቀሽ ሳይሆን ተሽለሽ ደህና ሰው ሆነሽ መገኘት ነው እንጂ ራስን ማጥፋት ሽንፈት ነው እያልኩኝ እንግዲህ ወዶች ማሮች ቅመሞችዬ ሁላችሁንም በጣም ነው የምወዳችሁ። ራሳችሁን ጠብቁ። ሞት ለቅሶ ይብቃል። እኛ የመዳም ቅመሞች ጀግኖች ነን። በጀርባችን ብዙ ነገር ችለን ከፊታችን እየሳቅን ያለን ጀግኖች ስለሆን እኛ ጀግኖች ነን። ዛሬም ነገም ጀግኖች ነን። ምንም ነገር እንዳይከፋችሁላችሁንም እወዳችኋለሁ።